ኢስላማዊቷ ሪፐብሊክ ኢራን ከተደገሰላት መከራ ተተርፋለች አሊያም የቬንዙዌላን ፍኖት ትከተላለች? ዶናልድ ትራምፕ የሚወደውንና የሚያደንቀውን ቢቢ እያለ እያቆለጳጰሰ የሚያሞካሸውን ወንበር ስቦ እንዳስተናጋጅ ሽርጉድ የሚልለትን ካጠገቡ ሲሆን ኩራት የሚሰማውን የእስራኤል ክንደ ፈርጣማ ሰው የጋዛውን ቡቸር የቤንያሚን ኔታንያሁን ፈለግ እየተከተለ ይመስላል። ቢቢን አደንቀዋለሁ፣ እርሱ የጦርነት ጊዜ መሪ ነው የሚለው የማሞካሻ ቃል ካፉ የማይጠፋው ዶናልድ ትራምፕ እርሱም የጦር ጊዜ መሪነቱን ለማረጋገጥና ለማስመስከር የሌለን ጦርነት እየጫረ የተጫረውንም እያቀጣጠለ ዓለምን በጦርነት ቋያ ለነዳት እሳቱን እያፈገገ ነው የሚል ወቀሳ ቀርቦበታል። ከጋዛ እስከ ሊባኖስ ከሶሪያ እስከ የመን በሚነደው ጦርነት አሜሪካና እስራኤል ተጣምረው እየተዋጉ ቆይተዋል። ኢራንን ለማንበርከክ የከፈቱት የጋራ ጦርነት ያሰቡትን ባያሳኩበትም በኢራን ያደረሰው ውድመት ግን በእጅጉ ከባድ ነው። በሺዎች የሚቆጠሩ ዜጎቿን አታለች። በርካታ ወታደራዊና ፖለቲካ አመራሮቿን እንዲሁም ስንት የምትጠብቃቸውን የኒውክሌር ሳይንቲስቶችም ተነጥቃለች ኢራን። ታዲያ በዚህ ሁሉ የረኩ የማይመስሉት እስራኤልና አሜሪካም ሌላ የሞት ድግስና የእልቂት መስተንግዶ እያዘጋጁላት መሆናቸውን መሪዎቻቸው አልደበቁም። የአሁኑ የጦርነታቸው ዋና ዓላማ ደግሞ በአያቱላሆች የሚመራውን የኢራን አስተዳደር ገርስሶ እንደ ሻህ መሐመድ ሬዛ ፓህላዊ አይነት የእነርሱ ታማኝ የእነርሱም ወዳጅ የሆነን መሪ ኢራን ውስጥ መመስረት ነው። በእርግጥ ከወራት በፊት የተደረገው የ12 ቀኑ ጦርነትም ከዚህ የተለየ ዓላማ አልነበረውም። ይሁን እንጂ የኢራን የመልሶ ማጥቃት አቅምና በእስራኤልና አሜሪካ ላይ የወሰደችው አጸፋ ያስከፈለችውም ዋጋ ከዚያም ግባቸው እንዲያፈገፍጉ አድርጓቸው ጦርነቱን ለማቆም ተገደዋል። ያ ጦርነት የሁለቱን ተፋላሚ ኃይሎች ደካማና ጠንካራ ጎኖችን ለይቶ ያሳያቸው በመሆኑ ሁለቱም ኃይሎች ለወራት የተዳከመውን ኃይላቸውን ሲያጠናክሩ የተሰበረውንም ሲጠግኑ ከርመዋል። የእስራኤል አሜሪካ የጋራ ከባድ ወታደራዊ ጥቃት የኢራንን የኒውክሌር ጣቢያዎች እንዲያወድም ታስቦ የተፈጸመ ቢሆንም ፕሬዝዳንት ዶናልድ ትራምፕ በጥቃቱ የኢራን የኒውክሌር ጣቢያዎች መውደማቸውን ቢናገሩም ግና አስተማማኝ ምንጮችም ያ እንዳልሆነና የአሜሪካ ወታደራዊና የደህንነት መስሪያ ቤቶች ጭምር የኢራን የኒውክሌር ማዕከሎችን እንዳላወደሙ መናገራቸው ይታወቃል። ይሁን እንጂ ኢራን ትኩረት ላለመሳብም ይመስላል በኒውክሌር ጣቢያዎቿ ውድመት አስተባበላም ሆነ እውነት ነው ብላ ይፋዊ መግለጫ አላወጣችም ከአንዳንድ ገለጻዎች በስተቀር። ይህ ጉዳይ የተንከባለለ እስራኤልና አሜሪካ በነውጠኛ መሪዎቻቸው አማካኝነት በቀጣይ ኢራን ላይ ስለሚወስዱት እርምጃ እየተነጋገሩ በቆዩበትና ባመነቱበት ወቅት ደግሞ የኢራን ኢኮኖሚያዊ ቁልቁለት ጉዞ መጥቶ የሕዝብ ቁጣ ያልተጠበቀ መና ሆኖላቸው ከፊታቸው ተከሰተም። ማዕቀብ ሲባል ከእርሷ ቀድሞ ማንም የማይነሳው ኢራን 4 አስርት ዓመታትን በዘለቀው የምዕራባውያን ከግር ከወርች የሚያሳስር ኢራን በመሆኗ እንጂ ሌላ ሀገር ቢሆን ይጠፋ ነበር የሚያስብል ማዕቀብን ተሸክማ ኖራለች። ይህ ማዕቀብ ኢራንን ከዓለም አቀፍ ኢኮኖሚ ሲያገላት ዓለም አቀፍ የፋይናንስ ስርዓቶችን ሁሉ እንዳትጠቀም አድርጓት ቆይቷል። በዚህም ከኢራን ጋር መገበያየትም ሆነ ኢኮኖሚያዊ ትብብር ማድረግ የማይቻል ነገር ሆኖ ቆይቷል። ይህ ከፍተኛ ማዕቀብ የፈጠረው የረጅም ጊዜ ጠባሳ ነው። እንግዲህ ሀገሪቷን ወደ ኢኮኖሚያዊ ቀውስና ከፍተኛ የሆነ የዋጋ ንረት እንዲከሰት ያደረገው አሁን ላይ የኢራን ሕዝብ ኑሮ አንገሽግሾት አደባባይ ላይ ወጥቷል። የኢራን መገበያ ገንዘብ ሪያል ከዓለማችን መገበያዎች ሁሉ ደካማው ሲሆን አንድ የአሜሪካን ዶላር 1 ሚሊዮን የኢራን ሪያል በላይ የሚመነዘርበት ሀገር በመሆኑም የገንዘቧ ድክመት ማሰብም መገመትም ከሚቻለው በላይ ነው። ዛሬ ላይ በኢራን መገበያ ገንዘብ መገበያየት ከወረቀት የዘለለ ዋጋ እንዳይኖረው በመሆኑ አንድ ትንሽ ነገርን ለመግዛት 1 ሚሊዮን የኢራን ገንዘብ የግድ ያስፈልጋል። ይህን የዋጋ መውደቅን ካስከተሉት ቀዳሚ ምክንያቶች አንዱ ደግሞ የምዕራባውያን ጠላትነት ነው። ያኔ ኢራን የምዕራባውያን ወዳጅ በነበረችበት ጊዜ ኢኮኖሚያዊ አቅሟ ጠንካራም ከመካከለኛው ምስራቅ ሀገራትም ዘመናዊቷ ተደርጋ በምዕራባውያን የምትሞካሽ ሀገር ነበረች። ከኢስላማዊ አብዮት በፊትና በሻህ መሐመድ ሬዛ ፓህላ የነበረችው ኢራን የምዕራባውያን ከፍተኛ ወዳጅ እንደነበረች ይታወቃል። ከሳውዲ አረቢያ ጋር ያላት ግንኙነትም በጣም ጥብቅ ነበር። ኢራን በጊዜው ለእነ እንግሊዝ አበዳሪ ሀገር ነበረች። በጦር አቅሟ ከዓለም 5ኛ ደረጃን ተቆናጣ ነበር። ምናልባትም ከአሜሪካ፣ ሶቪየት ህብረት፣ እንግሊዝና ፈረንሳይ በመቀጠል በጀነራል ፎርድ የፕሬዝዳንትነት ዘመን የአሜሪካ ምክትል ፕሬዝዳንት ኔልሰን ፎክሌር ሻህ መሐመድ ሬዛን አሜሪካ ለ2 ዓመት ብታመጣውና ሀገር እንዴት መምራት እንደሚቻል ባስተማራት በማለት በይፋ እስከ መናገር ደርሶ ነበር። እንግሊዝና ፈረንሳይ በኢኮኖሚ ድቀት ወገባቸው በተመታ ጊዜ ከወደቁበት ለማገገም የኢራንን በሮች ቆፍቁፈው ነበር እንድታበድራቸው። ኢራንም ለእንግሊዝና ፈረንሳይ ለእያንዳንዱ
ለእያንዳንዳቸው የ1 ቢሊዮን የብድር ድጎማ ለግሳለች። ያን ጊዜ $1 ቢሊዮን ማለት በጣም ግዙፍ ገንዘብ ነው። ታዲያ ንጉሥ መሐመድ ሬዛ ይህን አስመልክተው ሲናገሩ እኛ ለእንግሊዝና ፈረንሳይ ይህንን ገንዘብ ያበደርናቸው ከእነርሱ ጋር እኩል እንደሆንም ብቻ ሳይሆን እንደምንበልጣቸውና እንደምናበድራቸውም ለማሳየት ነው በማለት ነበር የገለጹት። 7 ዓመታትን የፈጀው የኢራን ኢራቅ ጦርነት ወገቧን ያጎበጣት፣ በአካባቢዋ ሀገሮች እንደ ጠላት መፈረጇ ሸክሟን ያከበደባት ኢራን በአሜሪካ ከበባ ውስጥ በአጠቃላይ ምዕራባውያን ማዕቀብ ውስጥ ማሳለፏም ለረጅም ጊዜ በብርታትና ጥንካሬ የዘለቀው ጉልበቷ እየዛለም የህዝቧ በእምነት የጠነከረ በሀገር ፍቅርም የተማገረ ጽናት እየተሸረሸረም ዛሬ ላይ የኑሮውን ጫና ከመሸከምም በላይ ሲሆንበት ከዚህ በላይ ምን ይመጣብኛል ብሎ አደባባይ ላይ ገንፍሎ ወጥቷል። የህዝቡ ጥያቄ ኢኮኖሚያዊ ሆኖ የጀመረው የኢራን ህዝብ አመፅ አሁን መልኩን እየቀየረም ወደ ፖለቲካዊ ትግል ተለውጧል። መላ ኢራንም በተቃውሞ መንደዷን ቀጥላለች። ኃይልን በቀላቀለው ተቃውሞ በርካቶች እየተገደሉ በርካቶችም እየታሰሩ ነው። ግና ተቃውሞውን በመስፋት እንጂ በመቀነስ ላይ እየሄደ አይደለም። ከቴህራን እስከ ኢስፋሃን፣ ከተብሪዝ እስከ መሽሃደስ ከዚያም እስከ ቁም ያለ ከተሞች በተቃውሞ ህዝብ ማዕበል እየተናጡ በርችትና ፍንዳታ እየተቀጣጠሉ ኢራን የጦርነት አውድማ መስላለች። ተቃዋሚዎቹ ትጥቅን ጭምር ያነገቡ ከመሆንም አልፈው የወዶ ዘማች ኃይልና የኢራን የጭንቅ ቀን ተፋላሚ ሆነው የባስጅ ወታደራዊ ጣቢያዎችን ወደ ማጋየት ተሸጋግረው ወታደራዊ አመራሮችን እስከ መግደል መድረሳቸው የኢራንን እስላማዊ አገዛዝ ያስደነገጠ ሆኗል። የኢራን ተቃዋሚዎችን የማይቀበሉት የዚህኛው እስላማዊ አገዛዝ ደጋፊዎች ደግሞ በሌላ ጎን ሆነው ለአገዛዙ ድጋፍ ለመስጠት ለሀገራቸውና መንግስታቸው መስዋዕት ለመሆን ዝግጁ መሆናቸውን እየገለጹ ድምጻቸውንም እያሰሙ ነው። ይህም ኢራናውያን ለሁለት እንዲከፈሉ አድርጓል። ይህ ለኢራን ጠላቶች አስደሳች ጊዜን የፈጠረ ክስተት ነው። የኢራን የጸጥታ ኃይሎች ተቃዋሚዎችን ለመበተንና ለመቆጣጠር ያደረጉት ጥረት እስካሁን አልተሳካም። በተቃውሞ ሂደት ውስጥ ሰልፈኞች ሲሞቱ ብዙዎች ታስረዋል። ይህንን ተከትሎ ነው ኢራንን ለማድቀቅና ለመምታት ሰበብ ከመደርደር ተቆጥቦ የማያውቀውና እስካሁንም ኢራንን ለማፍራረስ ያልተሳካለት የትራምፕ አገዛዝ አሁን የሰብአዊ መብት ተቆርቋሪም የሰልፈኞች ደህንነትም ጠበቃ ሆኖ ኢራንን ማስፈራራቱን ጀምሮታል። እናንተ የለመዳችሁትን ተቃዋሚዎችን የመግደል እርምጃን የማታቆሙ ከሆነም አሜሪካ እርምጃ ለመውሰድ ትገደዳለች ይላል የትራምፕ ማስፈራሪያም። ትራምፕ አከለና ለኢራን መሪዎች ተቃዋሚዎች ላይ እንዳይተኩሱ ነግሬያቸዋለሁ፣ አለበለዚያ እኛም በእነርሱ ላይ ልንተኩስ እንገደዳለንና ሲል ቃል በቃል ጦርነትን ከፍታለን ሲል ተናግሯል። ለትራምፕ ምላሽ ታዲያ የኢራን ምላሽ ፍርሃት ወይም እሽታም አልነበረም። የኢራኑ መንፈሳዊ መሪ አያቱላህ አሊ ኸሜኒ ለትራምፕ የሰጡት መልስ አጭር ነው። እስኪ መጀመሪያ የራሱን ሀገር በአግባቡ ያስተዳደር፣ ሀገር ላይ ሁሉም አይነት ቀውስ የተሸከመ ሀገሩንም በአግባቡ እየመራ ያልሆነ መሪ ስለሌላው ሊያወራ አይቻለውም የሚል ነበር። ግና ትራምፕ በዚህ አላበቃም። እኔ በኢራን ተቃውሞ ጉዳይ ከባድ ማስጠንቀቂያ ሰጥቻለሁ። ይህንን ቸል ብለው የሚቀጥሉ ከሆነ እንመታቸዋለን። በአሳማሚ ሁኔታ በጣም የሚያመባቸው ክፍል ላይ እንመታቸዋለን። እንደ ቀድሞቹ የአሜሪካ ፕሬዝዳንቶች አላልፋቸውም የሚለው ትራምፕ ኃይላችንን ለመጠቀም አናመነታም ሲል አስጠንቅቋል። ዶናልድ ትራምፕ የሰብአዊና ዲሞክራሲያዊ መብቶች መጣስ ለቅጽበት እንኳን የሚያሳስበው መሪ እንዳልሆነ ብዙዎች ይናገራሉ። ራሱን እንደ ንጉሥ የሚያየውና ለሀገሩ ብቻ ሳይሆን ለዓለም አቀፍ ስርዓቶች ሁሉ የበላይ እንደሆነ የሚያምነው ዶናልድ ትራምፕ የኢራን ህዝቦችን መብት ጥሰት ያሳስበዋል ብሎ ማሰብ በእርግጥ ከሞኝነት አያንስም። የጋዛ ጭፍጨፋን ያሞካሸው ቬንዙዌላን አጥቅቶ ፕሬዝዳንቷን ኒኮላስ ማዱሮን ጠልፎ የወሰደው በርካታም ቬንዙዌላውያንን የገደለው ዶናልድ ትራምፕ ስደተኞችና ጥቁሮችን በቀለምና ሃይማኖት እየለየ የሚያስር፣ የሚያስገድለው፣ የሚያስባርረው፣ የሚያስጠፈንገው ዶናልድ ትራምፕ የአምባገነኖች ወዳጅ የጦረኞችም አድናቂ የሆነው ትራምፕ ለኢራናውያን ከቶ ሊያስብ አይችልም። እናም ዓላማው አንድ ነው። አጋጣሚውን ተጠቅሞ ኢራንን መምታት፣ ኢስላማዊ የሚባለውንም የኢራን መንግስት መገልበጥ፣ ከዚያም ለእነርሱ ሉሎ የሆነን መንግስት ኢራን ላይ መትከል። ይህንን ለማድረግ የእስራኤል አጋሩና ትራምፕም በእሱ ፈቃድ ስር ነው የሚባልለት ቤንጃሚን ኔታንያሁ አሜሪካ ድረስ ሄዶ መምከሩ የሚታወቅ ነው። የሁለቱ መሪዎች ምክክር ታዲያ የጋራ እርምጃ እንዴት እንወስዳለን፣ እንዴት የተቃውሞ ሰልፉን ጠምዘን ኢራንን አዳክመን የእኛን ታዛዥ መንግስት እንመሰርታለን የሚል ነው። ይህ የኢራንን ተቃውሞ ይበልጥ ውስብስብ አድርጎታል። ሜክ አሜሪካ ግሬት አጌን የሚለው የትራምፕና አመራሮቹ መፈክር የ2026 መፈክራችን ሜክ ኢራን ግሬት አጌን ነው ብለው ከፊት ተሰይመዋል። ለእነርሱ ኢራንን ዳግም ታላቅ ማድረግ ማለት ለእነርሱ ታዛዥ የነበረውን ንጉሳዊውን ኢራን መመለስ ማለት ነው። ያቺ ሀብታሟም ግና ሀብቷን ከዜጎቿ ይልቅ ምዕራባውያን የሚጠቀሙባትን በንጉሳውያን ቤተሰብ የምትዘወረውን ኢራንን መመለስ፣ ከሃይማኖታዊ ተጽዕኖ የተላቀቀች ሴኩላር የምትባል አስተዳደርን የመሰረተች ኢራንን ዳግም ማጽናት። ይህ ይሆን ዘንዳ ደግሞ
የቀድሞው የኢራኑ ንጉሥ ሻህ መሐመድ ሬዛ ፓህላዊ ልጅ ሬዛ ፓህላዊ ከውጭ ሆኖ ተቃዋሚዎችን ግፉ፣ እኔ ከፊት እመራቸዋለሁ እያለ ነው። የተቃውሞ ሰልፉን የሲአይኤ እና ሞሳድ ኤጀንቶች እንደሚያቀጣጥሉት ኢራን ታምናለች። እነ ሞሳድ የኢራንን አገዛዝ በተቃውሞ ካስገዘገዙት በኋላም ሀገራቱ አሜሪካና እስራኤል ለኃይል እርምጃ እንዲመቻቸው ያደርጋል ማለት ነው። ታዲያ ይህ ከሆነ ኢራን አንድ ነገር ይጠበቅባታል፣ ቅድመ እርምጃ መፈጸም። ይህንን ካደረገች ምናልባትም የሀገር ውስጡን የግለት አቅጣጫ ሊቀይሩ በነ እስራኤል በኩል እየተካሄደ ያለውን ነገር መቅደም ትችላለች። ይህ የኢራን እርምጃ ቀላል ውድመት እንደማያደርስ ባለፈው የ12ቱ ቀን ጦርነት ውድመቱን ያየችው ህመሙን የቀመሰችው እስራኤል ታዲያም ኢራንን ካላጠቃሽኝ አላጠቃም የሚል ቃለ መሐላ እየፈጸመች ትገኛለች። የእስራኤሉ ጠቅላይ ሚኒስትርና ኢራንን ለማጥፋት ሲምል ሲገዘት የኖረው ቤንያሚን ኔታንያሁ የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ሽማግሌ ሁነኝ፣ አስተማማኝ ሆነህም ቃሌን አድርስልኝ ብሎ ወደ ኢራን ልኮታል። መልእክቱም ኢራን እስራኤልን ሳታጠቃኝ ላጥቃ ብላ ሚሳኤሎቿን ወደ እስራኤል እንዳትልክ የሚጠይቅ ነው። ኔታንያሁ ለፑቲን እስራኤል ኢራንን የማጥቃት ምንም አይነት ፍላጎት እንደሌላት ነው ማስተማመኛ የሰጠው። ጥያቄው ኢራን ይህንን ማስተባበያ ትቀበላለች ወይ የሚለው ነው። እስራኤል ከምትታወቅባቸው ነገሮች አንዱ ለምንም አይነት ተኩስ አቁም ተገዢ አለመሆኗ ነው። እናም ከመረረው ጠላትነት ጋር ተደምሮ ኢራን የእስራኤልን ቃል ታምናለች ተብሎ ላይታሰብ ይችላል። የሆነው ሆኖ ግን ኢራን ከፍተኛ አጣብቂኝ ውስጥ እንደምትገኝ ማንም መካድ አይችልም።